ጤና ይስጥልኝ የተወደዳችሁ የደመና ሚዲያ ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብነው መረጃዎች ከዚህ እንደሚከተለው ወደ እናንተ እናቀርባለን። የኢራን አምበል የሀገሩን ጦር ሊቀላቀል ነው። የኢራን ብሔራዊ ቡድን አምበል መህዲ ታሬሚ በጦርነት ላይ የሚገኘውን የሀገሩን ጦር መቀላቀል እንደሚፈልግ አሳውቋል። ለግሪኩ ክለብ ኦሎምፒያኮስ የሚጫወተው መህዲ ታሬሚ ወደ ሀገሩ መመለስ እንደሚፈልግ ለክለቡ ኃላፊዎች ማሳወቁ ተዘግቧል። የኢራን እግር ኳስ ፌዴሬሽን ኃላፊዎች ተጫዋቹ ወደ ሀገሩ እንዳይመለስና ግሪክ እንዲቆይ ለማሳመን መሞከራቸው ተነግረዋል። የቀድሞ የኢንተር ሚላንና ፖርቶ ተጫዋች መህዲ ታሬሚ በበኩሉ ወቅቱ ለሀገር ይበልጥ የማስፈልግበት ነው የሚል አቋም መያዙ ተገልጿል። መህዲ ታሬሚ በዓለም አቀፍ ደረጃ የሚታወቅ ስመጥር ኢራናዊ የእግር ኳስ ተጫዋች ሲሆን በአሁኑ ወቅት ለግሪክ ክለብ ኦሎምፒያኮስና በኢራን ብሔራዊ ከፍተኛ አጥቂነት ይጫወታል። በሜዳ ላይ ባለው ጎል የማስቆጠር ብቃትና ድንቅ የቴክኒክ በተለይም በብስክሌት ምት በሚያስቆጥራቸው ጎሎች ይታወቃል። በአሁኑ ወቅት በግሪክ ሱፐር ሊግ በኦሎምፒያኮስ ክለብ በመጫወት ላይ የሚገኝ ሲሆን በ2025 እና 26 የውድድር ዘመን በ16 ጨዋታዎች 10 ጎሎችን አስቆጥሯል። ወደ ግሪክ ከመዘዋወሩ በፊት በጣሊያን ኢንተር ሚላን ለአጭር ጊዜ ቆይታ አድርጓል። በክለብ ታሪኩ የመጀመሪያ ኢራናዊ ተጫዋች መሆን ችሏል። በፖርቹጋል ቆይታው እጅግ ስኬታማ የነበረ ሲሆን የሊጉ ከፍተኛ ጎል አስቆጣሪ በመሆን ቦላ ደ ፕራታ ሽልማትን አሸንፏል። በሀገሩ ኢራን በነበረው ቆይታ ለፐርስፖሊስ ተጫውቷል። በዚህም ለሁለት ተከታታይ ዓመታት ከፍተኛ ጎል አስቆጣሪ ነበር። ከ2015 ጀምሮ ለኢራን ብሔራዊ ቡድን በመጫወት ላይ ይገኛል። በ2018 እና 2022 የዓለም ዋንጫ እንዲሁም በ2019 እና 2023 የእስያ ዋንጫ ሀገሩን ወክሏል። በብሔራዊ ቡድኑ ውስጥ ካሉት አንጋፋና ተጽዕኖ ፈጣሪ ተጫዋቾች አንዱ በመሆኑ ቡድኑን በአምበልነት የመምራት ሚና አለው። እንደ ኢሮፓያን አቆጣጠር በ2020 እና 2021 በቻምፒየንስ ሊግ ከቸልሲ ጋር በነበረው ጨዋታ ያስቆጠረው ጎል የዓመቱ ምርጥ ጎል ተብሎ በዩኤፍኤ ተመርጦለታል። የኢራን ብሔራዊ ቡድን አምበል መህዲ ታሬሚ በሀገሪቱ ወታደራዊ ክንፍ በሆነው አብዮታዊ ጥበቃ የተቋቋመ ክለብ ተጫዋች ነበር። የኢራን አብዮታዊ ጥበቃ በአሜሪካ ሽብርተኛ ድርጅት ተብሎ የተፈረጀ ሲሆን ተጫዋቹ ከዚህ በፊት ወታደራዊ ስልጠና ተሰጥቶታል። በዚህም ምክንያት በሚቀጥለው የዓለም ዋንጫ አሜሪካ ወደ ሀገሯ እንዳይገባ እገዳ ትጥልበታለች ተብሎ ይጠበቃል።